እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝን መቼ መመገብን ማስወገድ ወይም ደግሞ መገደብ እንዳለባችሁ በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እንደሚታወቀው እጅግ በጣም አልሚ፣ ተመጣጣኝ ዋጋ ያለውናም በፖታሲየም በፋይበርና በቫይታሚን ቢ6 የበለጸገ ነው። ነገር ግን ለሁሉም ሰው ተስማሚ ነው ማለት አይደለም። በተወሰኑ የጤና ሁኔታዎች ወይም ደግሞ ችግሮች ውስጥ ሙዝ የአንዳንድ የጤና ችግሮችን ምልክቶችን ሊያባብስ ወይም ውስብስብ የሆኑ ችግሮችን ሊፈጥርም ይችላል ማለት ነው። ታዲያ ሙዝን መቼ ማስወገድ ወይም ደግሞ መመጠን ወይም መገደብ እንዳለባችሁ በግልጽ ልንገራችሁ። አንደኛ፣ ስር የሰደደ የኩላሊት በሽታ ክሮኒክ ኪድኒ ዲዚዝ ካለባችሁ ነው። ሙዝ በፖታሲየም በጣም የበለጸገ ነው። በአንድ መካከለኛ ሙዝ ውስጥ ከ400 እስከ 450 ሚሊግራም ፖታሲየም ገደማ ይገኛል። ጤናማ ኩላሊት ባላቸው ሰዎች ላይ ትርፍ ፖታሲየም በቀላሉ ይወገዳል። ነገር ግን የኩላሊት በሽታ ባለባቸው ሰዎች ግን ፖታሲየም በደም ውስጥ ይከማቻል። ሃይፐር ካሊሚያ እንለዋለን። ይህ አደገኛ የሆነበት ምክንያትም ከፍተኛ የሆነ ፖታሲየም ያልተስተካከለ የልብ ምት፣ የጡንቻ ድክመት፣ የመደንዘዝ ስሜትና በከባድ ሁኔታዎች ደግሞ የልብ ድንገተኛ መቆም ወይም ደግሞ ካርዲያክ አሬስት የምንለውን ያስከትላል። ስለዚህ ከደረጃ 3 እስከ 5 የኩላሊት በሽታ ካለባችሁ ሙዝን በጥብቅ ገድቡ። በሐኪማችሁ የተሰጠውን የፖታሲየም ገደብን ተከተሉ። በምትኩ ዝቅተኛ ፖታሲየም ያላቸውን ፍራፍሬዎችን ምረጡ፣ እንደ ፖም ወይም ደግሞ አፕል ወይም ደግሞ የቤሪ ፍሬዎችን። በአንድ ቀን ውስጥ ደግሞ ሙዝ፣ አቮካዶ እና ስፒናችን ደርባችሁ አትውሰዱ። የኩላሊት እጥበት ወይም ደግሞ ዲያሊሲስ ላይ ከሆናችሁ ሙዝን አዘውትራችሁ ከመብላታችሁ በፊት ሁልጊዜ የኩላሊት አመጋገብ ባለሙያን አማክሩ። ሁለተኛ፣ ኤሲኢ ኢንሃቢተርስ ወይም ደግሞ ፖታሲየምን የሚቆጥቡ መድኃኒቶችን የሚወስዱ ሰዎች ናቸው። እነዚህ መድኃኒቶች በሰውነት ውስጥ የፖታሲየም መጠንን ይጨምራሉ። ከፍተኛ ፖታሲየም ያላቸው ምግቦች ደግሞ ከነዚህ መድኃኒቶች ጋር ማጣመር የፖታሲየም መጠንን በጣም ከፍ ሊያደርገው ይችላል። ሐኪማችሁ ታዲያ ደህንነቱ የተጠበቀ መሆኑን ካልነገራችሁ በስተቀር ሙዝን በየቀኑ አትብሉ። ፖታሲየምን ለመቆጣጠር በየጊዜው የደም ምርመራን አድርጉ። ፖታሲየም ያለባቸውን የጨው ምትኮችን አስወግዱ። ሶስተኛ፣ ቁጥጥር ያልተደረገበት የስኳር በሽታ ካለባችሁ ነው። በተለይ የበሰሉ ሙዞችን በዚህ ጊዜ መመገብ የለባችሁም። ሙዝ ተፈጥሯዊ የሆነ ስኳርን፣ ግሉኮስ፣ ፍሩክቶስ እናም ሱክሮስን ይይዛሉ። በጣም የበሰሉ ሙዞች መጠነኛ አረንጓዴ ከሆኑት ይልቅ ከፍተኛ የሆነ የስኳር ተጽዕኖም አላቸው። ታዲያ ምን ሊከሰት ይችላል? ፈጣን የሆነ የደም ስኳር መጨመር፣ የኢንሱሊን ፍላጎት መጨመርና HbA1cን ለመቆጣጠር መቸገር ይከሰታል። ሙዝ ታዲያ ለስኳር ህመምተኞች የተከለከለ አይደለም። ነገር ግን መጠንን ወይም ደግሞ ፖርሽንን መቆጣጠር ቁልፍ ነው። ስለዚህ ትናንሽ የሆኑ ሙዞችን ምረጡ። በአንድ ጊዜ ግማሽ ብቻ ተመገቡ። በተጨማሪም የስኳር ታማሚ ከሆናችሁ ከፕሮቲን ጋር አጣምሩት። ለምሳሌ ከለውዝና ከእርጎ ጋር፣ ምክንያቱም የደም ስኳርን ቶሎ እንዳይጨምር። በጣም የበሰሉ ቡናማ ነጠብጣብ ያላቸው ጠቃጠቆ ሙዞችን ደግሞ አስወግዱ። እንዲሁም አረንጓዴ ወይም ያልበሰሉ ሙዞች የበለጠ ሬዚስታንት ስታርች ስላላቸው የተሻሉ
ይሆናሉ ማለት ነው። አራተኛ ከባድ የሆነ የአንጀት መቆጣት አይቢኤስ ወይም ደግሞ የሆድ መነፋት ችግር ያለባቸው ሰዎች ናቸው። ሙዝ የሚብላሉ ካርቦሃይድሬትሶችን ፎርማፕስን ይይዛሉ። በትንሹ አንጀት ውስጥ በቀላሉ የማይፈጩ የካርቦሃይድሬትስ ወይም ደግሞ የስኳር አይነቶች ስለሆኑ በተለይም ሲበስሉ ደግሞ ይህ ይብሳል። ለአንዳንድ የአንጀት መቆጣት ወይም ደግሞ አይቢኤስ ላለባቸው ሰዎች ጋዝን ሊፈጥሩ ይችላሉ። የሆድ መነፋትን ሊያስከትል ይችላል። የሆድ ቁርጠትም ሊከሰት ይችላል። ሆኖም ታዲያ ጠንካራ እናም ያልበሰሉ ሙዞች ዝቅተኛ ፎርማፕ ናቸው። በጣም የበሰሉት ግን ከፍተኛ የሆነ ፎርማፕስን ይይዛሉ ማለት ነው። ስለዚህ አይቢኤስ ካለባችሁ መጀመሪያ ትንሽ ጠንከር ያለ ሙዝን በመሞከር ጀምሩ። በጣም ለስላሳ እናም ነጠብጣብ ያላቸው ሙዞችን ግን አስወግዷቸው። አምስተኛ የላቴክስ ፍራፍሬ ሲንድረም ወይም ደግሞ አለርጂ ካለባችሁ ነው። ለላቴክስ አለርጂ ያለባቸው አንዳንድ ሰዎች ለሙዝም ምላሽ ይሰጣሉ። ይህ ክሮስ ሪአክቲቪቲ ይባላል። ምልክቶቹም የአፍ መለብለብ ወይም ማሳከክ፣ የከንፈር ማበጥ፣ ሽፍታ እናም በከባድ ሁኔታዎች የመተንፈስ ችግርንም ሊያስከትል ይችላል ማለት ነው። ታዲያ የሙዝ አለርጂ ከስንት አልፎ አልፎ የሚከሰት ነው። ስድስተኛ ለማይግሬን ራስ ምታት ተጋላጭ የሆኑ ግለሰቦች ናቸው። ሙዝ ታይራሚን የተባለ ውህድን ይይዛሉ። ይህ በአንዳንድ ሰዎች ላይ ማይግሬንን ሊቀሰቅስ ይችላል። ይህ ይበልጥ ሊከሰት የሚችለው በጣም በበሰሉ ሙዞች ነው። ሰባተኛ ደግሞ ከባድ የሆነ የቃር ወይም ደግሞ የአሲድ መመለስ ገርድ ያለባቸው ሰዎች ናቸው። ሙዝ ብዙውን ጊዜ ለቃር ማስታገሻነት ያገለግላል። ነገር ግን በአንዳንድ ግለሰቦች ላይ የሆድ መነፋትን ሊጨምሩ ይችላሉ። የጋዝ ግፊት፣ የአሲድ መመለስ ምልክቶችን ሊያባብስም ይችላል ማለት ነው። ስለዚህ እንደነዚህ አይነት ሁኔታዎች ውስጥ ከሆናችሁ ሙዝን መመጠን፣ መገደብ ወይም ደግሞ ሙሉ በሙሉ ማስወገድ ተመራጭ ነው ማለት ነው። ታዲያ ሙዝ በአጠቃላይ ደህንነታቸው የተጠበቀ የሚሆነው ለስፖርተኞች፣ ጤናማ የሆነ የኩላሊት ተግባር ላላቸው ሰዎች፣ የሆድ ድርቀት ላለባቸው ምክንያቱም በፋይበር ይዘታቸው ምክንያትና ፈጣን የሆነ ጉልበትን ለሚፈልጉ ግለሰቦች በጣም ተስማሚ ነው። በአጠቃላይ ሙዝን በጥብቅ መቀነስ ያለባችሁ የላቀ ወይም ደግሞ ከፍተኛ የኩላሊት በሽታ ካለባችሁ፣ ከፍተኛ የፖታሲየም መጠን ካለባችሁ፣ ፖታሲየምን የሚይዙ መድኃኒቶችን የምትወስዱ ከሆነ፣ ቁጥጥር ያልተደረገበት ከባድ የሆነ ስኳር ካለባችሁ፣ ዲያቤቲክ ከሆናችሁ ማለት ነው፣ የላቴክስ አለርጂ ካለባችሁ ነው። ለአብዛኛዎቹ ጤናማ ሰዎች በቀን አንድ ትንሽ ሙዝን መብላት ደህንነቱ የተጠበቀ እናም እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሙዝን መቼ መገደብ ወይም ደግሞ መመጠን ወይም ማስወገድ እንዳለባችሁ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።